በሪዮ ኦሎምፒክ የማራቶን ውድድር ላይ ባሳየው ተቃውሞና በስፖርታዊ ድሎች የሚታወቀው አትሌት ፈይሳ ሌሊሳ አዲስ አበባ ከባድ የትራፊክ አደጋ አድርሶና ከጸጥታ አካላት ጋር በፈጠረው ግጭት ከአካባቢው መነገሩ ዛሬም አነጋጋሪ ሆኗል። የዓይን እማኞችንና የተለያዩ የፖሊስ ምንጮችን ለዘሀበሻ እንደገለጹት ክስተቱ የተፈጠረው በንፋስ ስልክ ላፍቶ ክፍለ ከተማ አትሌቱ ቪኤት መኪናውን እያሽከረከረ ባለበት ወቅት ነው። አትሌቱ ከሌላ መኪና ጋር በመጋጨቱ በሌላኛው መኪና ላይ ከፍተኛ የንብረት ጉዳት የደረሰ ሲሆን በመኪና ውስጥ በነበሩ ሁለት ወጣቶች ላይ የአካል ጉዳት ደርሶባቸዋል። አደጋው እንደተከሰተ የአካባቢው ነዋሪዎችና የጸጥታ አካላት እርዳታ ለመስጠትና ጉዳዩን ለማጣራት በስፍራው ተገኝተው ነበር። የጸጥታ አካላት የተጎዱት ወጣቶችን ወደ ሕክምና አትሌቱን ደግሞ ወደ ፖሊስ ጣቢያ እንዲያመሩ ጥያቄ ቢያቀርቡለትም አትሌቱ ግን ከጠበቁት በተቃራኒ ምላሽ መስጠቱ ተነግሯል። በስፍራው የነበሩ ምንጮች እንደገለጹት አትሌት ፈይሳ ሌሊሳ በፍጥነት ወደ መኪና በማምራት የጦር መሳሪያን በማውጣት ማን እንደሆንኩ አታውቁኝም በሚል ዛቻ በጸጥታ ኃይሎች ላይ ሲሰነዘር እንደነበረ ተገልጿል። በመጨረሻም ወደ መኪና በመግባት ከአካባቢው በከፍተኛ ፍጥነት መሰወሩ ተነግሯል። ጉዳዩ ከትናንት ሰኞ ማለዳ ጀምሮ በማህበራዊ ሚዲያ ላይ በስፋት መነጋገሪያ ሆኗል። አዲስ አበባ ፖሊስ አትሌቱን በቁጥጥር ስር ለማዋል እንቅስቃሴ ቢጀምርም እስካሁን እንዳልተቻለ ግን ታውቋል። አንድ የቅርብ ምንጮች አትሌቱ ድርጊቱን ከፈጸመ በኋላ ከሀገር ወጥቶ ሊሆን እንደሚችል ግምታቸውን ይሰጡ ይገኛሉ። አትሌት ፈይሳ ሌሊሳ ከለውጡ በኋላ ወደ ሀገር ቤት ገብቶ በንግድ ስራ ላይ ተሰማርቶ የነበረ ሲሆን ከቅርብ ጊዜ ወዲህ ግን በተለያዩ መዝናኛ ቦታዎች በሚያሳያቸው ባህሪያትና በሕግ የበላይነት ጉዳዮች ላይ በሚሰነዝራቸው አስተያየቶች ትኩረት ሲስብ ቆይቷል። ፖሊስ ጉዳዩን እያጣራ መሆኑንና አትሌቱን ለመያዝ ክትትል እያደረገ መሆኑ ተመልክቷል። አትሌት ፈይሳ ሌሊሳ የተሰነዘሩ ድርጊቶች ሕጋዊ አንድምታ በአትሌቱ ላይ የተሰሙ ያሉ ክስተቶች በኢትዮጵያ የወንጀል መቅጫ ሕግ መሰረት የሚከተሉትን ከባድ ሕጋዊ መዘዞች ሊያስከትል ይችላል። አንደኛ፣ አደጋ አድርሶ መሰወር ሂት ኤንድ ራን። አደጋ ያደረሰ አሽከርካሪ ወዲያውኑ መኪናውን አቁሞ ለተጎጂዎች እርዳታ መስጠትና ለፖሊስ ሪፖርት የማድረግ ግዴታ አለበት። ከአደጋው ስፍራ መሸሽ በሰው አካል ላይ ለደረሰው ጉዳት የሚጣሉን ቅጣት ሊያከብዱ ይችላል። ሁለተኛ፣ የጦር መሳሪያና የዛቻ ወንጀል በስራ ላይ ባሉ የፖሊስ አካላት ላይ መሳሪያ መዘዝ፣ በመንግስት ስራ ላይ እንቅፋት መፍጠርና የመንግስት ሰራተኛን ማስፈራራት በሚሉ አንቀጾች ያስቀጣል። የታጠቀው መሳሪያ ህጋዊ ቢሆን እንኳን ለዛቻ መጠቀሙ ፈቃዱን ሊያሰርዘው ይችላል። ሶስተኛ፣ የፍትህ ሂደትን ማደናቀፍ። ማን እንደሆንኩ አታውቁኝም የሚለው ንግግር እና ከፖሊስ ማምለጥ ለተከሳሹ የሚሰጠውን የዋስትና መብት ሊያሳጣው ይችላል። ተከሳሹ ሊሰወር ይችላል የሚል ስጋት ስለሚፈጥር። አራተኛ፣ የዓለም አቀፍ ክትትል። አትሌቱ ሀገር ጥሎ የወጣ ለጊዜው ካልሆነና በቋሚነት ከሆነ በኢንተርፖል በኩል ዓለም አቀፍ የመያዣ ትዕዛዝ ሊወጣበትና በሌለበት የፍርድ ሂደት ሊቀጥል ይችላል። አትሌቱ ቀደም ሲል የነበረው ዝና እና ለሀገር ያስገኘው ክብር በሕግ ፊት ከጥያቄ ወይም ከተጠያቂነት ነፃ ሊያደርገው አይችልም። ሕጉ በተለይ በታዋቂ ግለሰቦች የሚፈጸሙ መሰል ጥፋቶች ላይ አርአያ የሚሆን እርምጃ ሊወሰድ እንደሚችል ሊያዝ ይችላል። ይህን ዜና ሰርተን ካጠናቀቅን በኋላም በመጨረሻ በደረሰን ዜና መሰረት አትሌት ፈይሳ ሌሊሳ ከገጫቸው ሁለት ሰዎች መካከል የአንዷ ሕይወት ማለፉ ተሰምቷል። በአትሌቱ ተገኝታ ሕይወቷ ያለፈው 16 ዓመት ልጅ ነች ተብሏል። አሁን ፈይሳ ሌሊሳ በቦሌ አድርጎ ሊዝናና ወደ ውጭ እየወጣ መሆኑን ተሰምቷል። የአውሮፓ የወደፊት ዕጣ ፈንታ በአፍሪካ ላይ የተመሰረተ ነው። አነጋጋሪው የጣሊያን ጠቅላይ ሚኒስትር ንግግር። ይህንን የሚያክል ግዙፍ ዜና የምዕራባውያኑ ሚዲያ ሰምቶ እንዳልሰሙ ሆነዋል። ዋነኛ የዜና መግቢያቸው በማድረግ መነጋገሪያ ሊያደርጉት ሲገባ አንድም የውጭ ሚዲያ የዜና ሽፋን ሰጥቶ አለመዘገቡ ይገርማል። የአፍሪካን የእርስ በርስ ጦርነት፣ ረሃብ፣ ግጭት፣ መፈንቅለ መንግስት፣ ስደት፣ አምባገነን መሪዎችን ሀብትና ዝርፊያ እንዲሁም የኢኮኖሚ ቀውስና የፖለቲካ አለመረጋጋቷን ለመዘገብ ፈጣን የሆኑትን ቢቢሲ፣ ፍራንስ 24፣ ሲኤንኤን እንዲሁም ዘጋርዲያን የመሳሰሉት የምዕራባውያኑ ሚዲያዎች ጠቅላይ ሚኒስትር ሜሎኒን ንግግር ከመዘገብ ለምን ተቆጠቡ? አልሰሙም እንዳይባል አብዛኞቹ ዓለም አቀፍ ሚዲያዎች ሪፖርተሮቻቸውን አዲስ አበባ ከነ ካሜራማኖች ልከዋል። በአጭሩ የአፍሪካን የወደፊት ከፍታ መዘገብ ለአውሮፓውያኑ አልተዋጠላቸውም። እኛም ሀገር ሚዲያዎች ርዕሰ ዜና ሆኖ በስፋት አለመዘገቡ የዜናውን ክብደት አለመረዳት ይመስለኛል። ኢቲቪ በድረገጹ ርዕስ አድርጎ ከጻፈው ውጭ በሌሎች ሚዲያዎች ትልቅ ኢሹ ሆኖ አልተዘገበም። የዓለም አቀፍ የፖለቲካ ተንታኞችን በጉዳዩ ላይ ማብራሪያ መስጠት ሲገባቸው ምንም ትንፍሽ አላሉም። እንዲያውም የጠቅላይ ሚኒስትሯ ንግግር የአፍሪካ መሪዎች ፊት ስለተናገሩ እንጂ ከአንጀታቸው ያልመሰለን በርካቶች ነን።
የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በ39ኛው አፍሪካ ህብረት መሪዎች ጉባኤ ላይ እንደገለጹት የአውሮፓ ወደፊት ዕጣ ፈንታ በአፍሪካ ላይ የተመሰረተ በመሆኑ አህጉሪቱ ለአውሮፓዊ ያላትን ስትራቴጂካዊ ጠቀሜታ አጉልተዋል። ይህ ንግግራቸው የአፍሪካን የወደፊት ተስፋ ከፍ ያለ እንደሆነ ቢናገሩም የአውሮፓውያኑ ዕጣ ፈንታ በአፍሪካ ላይ ይሆናል ማለታቸው ደግሞ አግራሞትን አጭሯል። በአንድ ድረገጽ ላይ አፍሪካን እንዲህ ይገልጻታል። አፍሪካ is exceptionally rich in natural resources, holding about 30% of the world mineral reserves, 12% of its oil, and 8% of natural gas. The continent possesses 40% of the world's gold, 90% of its chromium and platinum, and over 60% of the world's cobalt in Africa. It also contains 65% of the world's arable land and vast freshwater resources, making critical for global food security, energy and technology sector. አሁን አፍሪካ በተፈጥሮ ሀብት እጅግ የበለጸገች ብትሆንም የተፈጥሮ ሀብቷን በአግባቡ አውጥታ መጠቀም አለመቻሏ አህጉሪቷ እንዳታድግ ምክንያት ሆኗል። በዓለም ካለው ማዕድን 30% የሚገኙ በአፍሪካ ነው። በዓለም ካለው ነዳጅ 12% እንዲሁም 8% የተፈጥሮ ጋዝ በአፍሪካ ነው። 40% ወርቅ፣ 90% ክሮሚየም እና ፕላቲኒየም የተባሉ ሚኔራሎች፣ 60% ኮባልት ይገኙባታል። በተጨማሪ 65% የሚታረስ መሬትና ከፍተኛ ፍሬሽ ውሃ ያላት አፍሪካ ይህንን ሁሉ ሀብቷን ብትጠቀም ከአፍሪካ አልፋ ዓለምን መመገብ የሚያስችል ሀብት ነበራት። ከዚህም ሌላ ባላት ፍሬሽ ውሃና የተፈጥሮ ሀብት ለመላው ዓለም የኤነርጂና የቴክኖሎጂ ምንጭ መሆን በቻለች ነበር። ምን ዋጋ አለው? አህጉሯ አፍሪካ በመሆኗ ብቻ ይህንን ሁሉ ሀብት ሳትጠቀም መና ቀርታለች። የአፍሪካ የተፈጥሮ ሀብቶች የሚገባቸውን ዋጋ ባለማግኘታቸው አህጉሩ በዓመት $50 ቢሊዮን ያጣል ማለት ነው። እርስ በርስ ጦርነት፣ ረሃብ፣ ስደት፣ ሙስና፣ አምባገነንነት፣ ዘረኝነት፣ ጎሰኝነት፣ የፖለቲካና ሃይማኖት ግጭት፣ ዘረኝነትና ምቀኝነት አፍሪካን ወደ ላይ ከፍ እንዳትል አንቆ ያዛት እሾህና አሜኬላ ናቸው። አገሪቱ ከቅኝ አገዛዝ ከወጣች ካለፉት 60 ዓመታት ወዲህ እንኳን ክፉኛ የተጣባት ኋላ ቀር አስተሳሰብ በዚሁ በአንደኛ ክፍለ ዘመን ቀፍድዶ ይዟታል። ብዙ የአፍሪካ ሀገራት ከፓን አፍሪካን ንቅናቄ ጋር በተያያዘ ከቅኝ ግዛት ነጻ ቢወጡም ወደፊት ከመገስገስ ይልቅ እንደ ግመል ሽንት የኋሊት የሚጓዙ ናቸው። አገሪቷ ባላት የተፈጥሮና የሰው ሀብት የተነሳ ከራሷ አልፋ ዓለምን መመገብ የሚችል አቅም ቢኖራትም ዓለምን ልትመግብ ይቅርና የአገሪቷን ዜጎች በአግባቡ ማኖር አቅቷት ሚሊዮኖችን ለመካከለኛው ምስራቅ እና ለምዕራቡ ዓለም ስደት ዳርጋለች። ዛሬም በብዙ ፖለቲካና ኢኮኖሚ ቀውስ የታመሰች ያለችው አፍሪካ ችግሮቿን ለመቅረፍ በቁርጠኝነት ካልተነሳች ያላትን ሀብት የመጠቀም ዕድል ማግኘት ይቅርና ካለችበት የድህነት አረንቋ እንኳን መቼም አትወጣም። አፍሪካ ከተጠቀመችበት የጠቅላይ ሚኒስትር ሜሎኒ ንግግር ለአፍሪካ ህዳሴ ትልቅ መልእክት ነው። ጣሊያን አፍሪካን በማልማትና የወጣቶችን ስደት መቀነስ በአውሮፓ እና በአፍሪካ መካከል እንደ ድልድይ ሆና ለማገልገል የማይቴ እቅድን በመጠቀም አዲስ ልማት አጋርነት ለመዘርጋት ትሰራለች ብለዋል ሜሎኒ። ጠቅላይ ሚኒስትር ጆርጂያ ሜሎኒ እንደተናገሩት ጣሊያንም ሆነች አውሮፓ ያለ አፍሪካ ንቁ ተሳትፎ ብሩህ ተስፋ ሊኖራቸው አይችልም ብለዋል። አፍሪካ የዓለም የታሪክ መድረክ ዋና ተዋናይ እየሆነች ነው ብለዋል። ጣሊያን ከአፍሪካ ጋር ያላትን አጋርነት ለማጠናከር የጋራ ብልጽግናንና ዘላቂነትን ያማከለ የልማት እቅድ ተግባራዊ እያደረገች ነው ማለትም የገለጹ ሲሆን ወጣቶች በስደት ምክንያት ሀገራቸውን ጥለው እንዳይወጡ በአገሪቱ ጥራት ያለው ትምህርት፣ የስራ ዕድልና የኢንዱስትሪ ትብብር በመፍጠርም የልማት አጋር መሆን ይገባል ብለዋል። የሰው ኃይልና ቴክኖሎጂን የአፍሪካ ወጣቶች በቴክኖሎጂና በሰው ሰራሽ አስተውሎት ወይም ኤአይ እንዲሰለጥኑ እና ያላትን ሰፊ የተፈጥሮ ሀብት በአግባቡ ልትጠቀም ድጋፍ ማድረግ ይጠበቃል ብለዋል። ሁልጊዜም ከአፍሪካ አዲስ ነገር ይገኛል የሚለውን አባባል በመጥቀስም የማይቻለውን ትብብር በትብብር ወደ እውነት ለመለወጥ መዘጋጀታቸውን ገልጸዋል። የአቋም ጣሊያን በአውሮፓና በአፍሪካ መካከል ያለውን ግንኙነት እንደገና በመቅረጽ አፍሪካን እኩል ተጠቃሚ የሚያደርግና ለአውሮፓ የደህንነት አስተዋጽኦ የሚያበረክት አዲስ ስትራቴጂካዊ ሽርክና ለመፍጠር ያለውን ፍላጎት ያሳያልም ብለዋል። እንግዲያው አፍሪካ ለአውሮፓውያን የወደፊት ዕጣ ፈንታ መሰረት መሆኗን ለማረጋገጥ አፍሪካ በቁርጠኝነት የምትነሳበት ጊዜው አሁን ነው። ጊዜው የአፍሪካ የህዳሴ